እንደምን ዋላችሁ። ዛሬ እጅግ በተለየ ርዕስ መጥተናል። ሀገራችንን እንዲህ ወደማትወጣበት አዘቅት የከተታት የዘር ፖለቲካ እንደሆነ ሁላችንም እንረዳለን። ዛሬ በዚህ ፍልስፍና ላይ እናወራለን። አብራችሁን ቆዩ። መጽሐፍ ቅዱስ የአዳም ዘር የጋራ መገኛ ከአንድና አንድ ብቻ እንደሆነ ይነግረናል። የሰው ልጆችን ከአንድ የፈጠረ ጊዜና ቦታ ወስኖ የሰጠ ጠቢብ እግዚአብሔር ስለመኖሩም ያወሳል። ሰዎች እዚህና እዚያ ቢኖሩ፣ ቢጠቁሩ፣ ቢነጡ፣ ቢቀጥኑ፣ ቢወፍሩ፣ እጅግ ቢሰለጥኑ፣ እጅግም ከስልጣኔ ወደኋላ ቢቀሩ የሚያመሳስላቸው መሰረታዊ ነገር ሰው መሆን ነው። አዎን፣ በሌሎች ውስብስብና ልዩ ልዩ ምክንያቶች አንዱ ሰው ከሌላው በገንዘቡ በችሎታው የበለጠ ሊሆን ይችላል። ከሰው የሚበልጥ ሰው ግን የለም፣ አይኖርም። የሁለተኛው ዓለም ጦርነት መቀስቀስ ቀንደኛው ተዋናይና የጦር አበጋዙ ሂትለር ጀርመናዊ መሆን ከየትኛውም የሰው ዘር የበለጠ ነው በሚል የዘር ዛር ልክፍት በተለከፈበት ዘመን ከሁሉም በፊት ብልጫ አላቸው ብሎ ያሰባቸውን ከ6 ቢሊዮን የሚልቁ አይሁዳውያን በግፍ አሰቃይቶ እንዲሞቱ አደረገ። ገሸሽ አድርጎ ሁሉን ወፍ ዘራሽ በማድረግ ተፈጥሮ ለጠንካሮቹ ዝርያዎች የምታደላበትን የተፈጥሮ ወገንተኝነት ወይም ናቹራል ሴሌክሽን አባይ ሳይንስ ቀደም ብሎ በህዝቡ አእምሮ ያሰረጸው ግን ዳርዊን ነው። የዳርዊን የብቆች ህልውና ዘ ሰርቫይቫል ኢዝ ዘ ፊተስት ሀልዮት የዘር ዛራቸውን ለመቀስቀስ ከብዙዎቹ ዘረኞች ጀርባም ዳርዊን አለ። ለዚህም ነው የፊት ለፊት ሐሳቡን ያስቀደም ነው። በዘሬ እኔ እበልጣለሁ ብሎ የመኩራትና አንሳለሁ ብሎ የመስጋት ጣጣ ብዙ ሺዎችን ለአእምሮ ጭንቀትና ሚሊዮኖችን ለህልፈት ዳርጓል። ሌላውን ትተን ከጥቂት ዓመታት በፊት በሩዋንዳ ተከስቶ የነበረው የሁለት ዘሮች ቱትሲና ሁቱ የእኔ በልጦስ እስከ ቤተክርስቲያን በመዝለቅ አንዱ ገዳይና አስገዳይ ሌላውን ተገዳይ አድርጎት እንደነበር የቅርብ ዘመን ትዝታችን ነው። በጣም በቅርቡም ገና ከጦርነት ያላገገመችውን ደቡብ ሱዳን ህዝብ ለዳግም ስደትና እልቂት የዳረገው የሁለቱ ጦር አበጋዞች የፕሬዝዳንት ሳልቫኪርና የዶክተር ማቻር ጦር መማዘዝ ምክንያቱ ፖለቲካዊ ሽፋን ይሰጠው እንጂ እውነታው የዚህ ርዕስ ጉዳይ ነው። የዘር ዛር ሲሉ የሰየሙት የዘር ጉዳይ ስለመሆኑ አገር ካወቀው ፀሐይ ከሞቀው ቆይቷል። ይህ ሀሳብ በእኛም ሀገር ለሚኖሩ ብሔር ብሔረሰቦችና ህዝቦች የሚያስተላልፈው ብርቱ መልእክት አለውና ልብ ያለው ልብ እንዲል እናሳስባለን። የአውሮፓ እግር ኳስ በ2014-15 ውድድሮች ከመጀመራቸው አስቀድሞ ኳስ ተጫዋቾችን አንዱ ሲገዛ፣ አንዱ ሲሸጥ፣ አንዱ ሲዋስ የዝውውሩ ወሬ ጦፎ ቢከርምም ከዚህ ሁሉ በላይ በክፋትነት ያንዣበበ በአብዛኛው የአውሮፓ እግር ኳስ ፌዴሬሽኖችና በፊፋ ጭምር ስጋትነቱ ያልጠፋ ጉዳይ ግን ስር ለስር የሰደደ ንትርክ እንደፈጠረ ይታወሳል። ዘረኝነት። የማንቸስተር ዩናይትዱ ፓትሪስ ቪዬራ ወደ ጣሊያኑ ጁቬንቱስ ክለብ ሲዘዋወር የቆዳ ቀለማችን አዲስ ባይሆንባቸው መልካም ነው ብሎ ስጋቱን በቀለም አልባ ልስላሴ ገልጧል። በፊቱ ለተሰበሰቡ አገር ጋዜጠኞች በጣሊያኑ ሴሪያ ቦቴንግ እና ባላቶሊ ጥቁርነታቸው ከችሎታቸው ይልቅ ጎልቶ በመታየቱ በነጫጭ ዘረኞች አብሻቂ ወረፋዎች ሜዳ ትተው ጨዋታ ሲያቋርጡ ዓለም ሁሉ አይቷል። አንድ ወቅት የባርሴሎናው ዳኒ ኤልቪስ የማዕዘን ምት ለመምታት ኳስ እያመቻቸ ባለበት ወቅት የዘርዛር የተጠናወታቸው ደጋፊዎች የወረወሩት ሙዝ አጠገብ ወደቀ። ይህንም ዳኒ ኤልቪስ ሙዟን ላጥ አድርጎ ለመመሰልቀጥ የሙዝ ውርዋሪዋን ትርጉም ለማጣጣል ሲሞክር ታየ። ዘረኝነትና ኳስ በተነሳ ቁጥር በተንቀሳቃሽ ምስል ለምስክርነት የሚታየው ይኸው ክስተት በመሆኑም ኳስ ወዳዱ የስፖርት ህብረተሰብ ሰርክ በግርምት ይመለከተዋል። በእንዲህ አይነት የስፖርት እንቅስቃሴዎች ጊዜ ሙዝ ወይም የሙዝ ልጣጭን በስፖርተኛው ላይ መወርወር በወካይ ድርጊቱ ሙዙ ወይም ልጣጩ የተወረወረበትን ሰው ቀለምና ዘር ዝቅ አድርጎ ለማዋረድ የሚደረግ የልግጥ ሁሉ ልግጥ ነው። ዝንጀሮ ነህ፣ ገና ሰው ለመሆን የሚቀሩ ዝግመታዊ ለውጦች አሉ። አንተ ቺምፓንዚ፣ አንተ ዝንጀሮ፣ እንዴት ብትዳፈረን ነው በእኛ በሰዎች ሰፈር
ደርሶም ማዕዘን ማች የሆንከው ለማለት ነው። ይኸው ነው የዘርዛር የጠናወታቸው ሰዎች ቅሌት። ሰው ከዝንጀሮ መጣ ብቻ ሳይሆን የሚሏችሁ አንዳንዶቹ ሰው የሚመስሉ ፍጥረቶች ገና ዝንጀሮነታቸውንም አልጨረሱም እና እንደ ሰው ሊቆጠሩ አይገባም ባዮች ናቸው። ቾክ የመሰለ ነጭነት የዝግመተ ለውጥ መጨረሻው አናት ነው ብሎ የደመደሙ አክራሪዎች ናቸው። ግርም የሚለው ግን ከሰሃራ በታች ያሉ ጥቋቁሮችም ዘር ቆጥረው የዘራቸውን ምርጥ ዘርነት ለማረጋገጥ በሌላው ጥቁር ላይ ሲሳለቁ መታየቱ ነው። ይህ ሁሉ የዘርዛር መንፈስ ውጤት ነው። ነጭ ከጥቁር የማይል የአፓርታይድ መንፈስ። መቼም ማንም ሰው ቢሆን ተወልዶ ይህች ምድር ከመቀላቀሉ በፊት የት ሀገር፣ የት ከተማ፣ የትኛዋ መንደር፣ በየትኛው የቤት ቁጥር፣ በየትኛው ቤት ውስጥ እከሊትና እከሌ ከሚባሉ በጥቁር ወይም በነጭ ከተቀለሙ ሰዎች ለመወለድ አልሞ ኢላማው ግቡን መምታቱን ለማረጋገጥ በእናቱ ማህፀን የሾለከ ማዕተኛ ሊኖር ይችላል ተብሎ በፍጹም አይታሰብም። ሆኖም ግን እንደዛ እንደሆኑ አድርገው ራሳቸውን የሚያስቡ ብዙዎች እንዳሉ መካድ እንደ ዘመኑ የፋሽን ልብሶች እርቃንን ሳይሸፍኑ እንደሸፈኑ አድርጎ ራስ መደለል ነው ብዬ አምናለሁ። ምክንያቱም እንዲህ አይነት ሰዎች አሉና፣ እንዲህ አይነት ሰዎች ዘረኞች ናቸው። የአንድ ሰው ዘር ከሌላው ተለይቶ የሚታወቅባቸው ብዙ እሴቶች ቢኖሩትም የዛሬ ዋነኛ መለያው ግን ቋንቋ ነው። ማንም ሰው ቢሆን ከተወለደበት፣ ካደገበት፣ ከኖረበት ከቀየው ለፈለቀ ሰው የተለየ ዝንባሌ ቢያሳይ የዘረኝነት ታፔላ ልንለጥፍበትና ለበናችንን ልንጥል አይገባም። በተለይ ደግሞ የአካባቢውን ቋንቋ ብቻ የሚናገር ሰው ከኖረበት ቀየና በደም ከሚገናኛቸው እንደራሱ ከሚናገሩና ከሚለብሱ ሰዎች ተለይቶ ከባህሉና ከለመደው አኗኗር ተነጥሎ በሚኖርበት ጊዜ የሚመስሉትን ቢፈልግ በቋንቋ የሚግባባውን ቢመርጥ ይህ ዘረኝነት ሊሆን አይችልም፣ አይደለምም። ሁላችንም የምናደርገው ነው። ይህ የህይወት አንዱ ገጽታ ስለሆነ እጅግ ልክ መሆኑ ሊካድ አይገባም። በዘር ገመድ መተሳሰር ያለና የሚኖርም ነው። የዘር ገመድ ወደ ዘርዛርነት ተለውጦ ጠልፎ መጣያ የተደረገ ጊዜ ያኔ ነው ሊገራ የሚገባው። ከዘሬ በቀር ላሳር የተባለ ጊዜ ነው የዛር ጉግስ ግልቢያው። ውጤቱ በደም አበላ መደፈቅ ነው። ፈጠነም ዘገየም ሰው ራሱ የተቀዳበትን ምንጭ ሌሎቹ ከተቀዱበት ምንጭ ይልቅ ጥራት እንዳለው ማሰብ ሲጀምር እንደኔና እንደተቀዳሁበት ያለ ማንም የለምና እኔንና የኔ የምላቸውን ያለምንም ቅድመ ሁኔታ የምንናገረውንና የምናደርገውን ሁሉ ከነግሳንግሱ ያለ ጥያቄ ልትቀበል የተገባ ነው ብሎ ያዙ ይልቀቁኝ ሲል ልክ ስንሆንም ስንሳሳትም ስንቀጥፍም ሀቅ ስንተፋም የእኛ ዘር ነውና ያደረግነው ሁሉ በነጋሪት ጋዜጣ ካልወጣና አዋጅ ካልሆነ ብሎ ከተወናወነ እሱ ሰውዬ ወይም ሴትዮ የዘረኝነት ዛር ሰፍሮበታል ወይም ሰፍሮባታል። ይህ የአፓርታይድ ወይም የሂትለር አሊያም የአክራሪ ዝግመተ ለውጠኞች መንፈስ ነው። አንድ ሰውዬ ሌላውን ሰውዬ በቃል ወይም በወካይ ድርጊቶች የኔ ዘር ካንተ ዘር ይሻላል ካለ እንዲህ አይነት ብያኔ የበየነበትን ሰውዬ በዝግመተ ለውጥ ሩጫ እኔ ካንተ ይልቅ የቀደምኩ ነኝና ተሰርተ እስክታልቅ ድረስ ተገዢ ልትሆን ይገባል እያለው መሆኑ ነው። እንደዚህች አይነት መራቀቅ የዘርዛር መንፈስ ትምህርት ነች። በዘር ለሚቧደኑ ሁሉ መልሰው መላልሰው ያስቡባትና እስቲ ካሉበት አለው ይበሉ። እኔ ሰው ነኝ፣ አንተም ሰው ነህ። ሰው ከሰው የሚለይበት ነገር ይኖር ይሆናል፣ የሚበልጥበት ነገር ግን የለውም። በነገራችን ላይ ክስተት ነኝ ብለህ ወሰንክም ፍጥረት ነኝ ብለህ አመንክም የሰው ሁሉ ምንጭ አንድ ነው። ተከሳች ከሆንክ ከባህር፣ አማኝ ከሆንክ ከእግዚአብሔር። በሁሉም ሀገር የነበሩና ያሉ ዘረኞች ደማቸው ከውሃ መወፈሩን ለዘመናት ሲሰብኩ የኖሩ ብቻ ሳይሆን ከነሱ ደም ውጭ ያለ የሌላ ደም
ከውሃ የቀጠነ ቢፈስም ምድርን ለማጨቄት እንኳ የሚሆን የመቀለም ድምቀት ያነሰው አድርገው የሚያስቡ ናቸው። ለዚህ ነው የዘር ዛር ልክፍተኛ ደም ለማፍሰስ ወደኋላ የማይለው። የሕፃናትም እንኳ ሳይቀር አክራሪ ዘረኛ ከአክራሪ ሃይማኖተኛ አንድ ስንዝርም አይረቅ። አፍና አፍንጫ ናቸው በመንፈስ የአባት ልጆች። ዘረኞች ማንም ይሁን ማን የተማረም ያልተማረም ሃይማኖት ያለውም የሌለውም ጨዋም ወራዳም ሌባና ሙሰኛም ራሱን የሚገዛና በግብረ ገብ የተመሰከረለትም ቢሆኑ የሰው ዘር ሊመዘን የሚገባው በሰብአዊ ሳይሆን በዘሩ ነው የሚሉ በምንም መልኩ ይምጣ ራሳቸውን የኛ በሚሉት አውራ ዘረኛ ውስጥ የሚመለከቱ ሰዎች ናቸው። እስቲ ዙሪያ ገባችሁ ወይ በምናብ ወይ በግብር ቃኘት አድርጉት። በከተማው ጎዳናዎች ላይ የሚፈሰውን ህዝብ እዩት። በአውቶቡሶች ታጭቆ የሚነግደውን፣ በየታክሲው ተመስጎ የሚክነፈነፈውን በጥሞና አስተውሉት። የመነጨበትን አካባቢ የሚወክል ልብስ ካለበሰና በየአካባቢዎቹ የሚደረጉ ባህላዊና አካላዊ ምልክቶች ካልታዩበት በቀር እከሌ ከተባለው ዘር ነኝ ብሎ በንግግሩ ዘሩን ካልገለጠ ማን የማን ዘርና ነገድ መሆኑን መለየት ከቶ አይቻልም። እርግጥ ነው ቡና የመሰለ ጥቁር፣ ብርቱካን የመሰለ ቢጫ፣ ደም የመሰለ ቀይ፣ ድብልቅ ያለ አሳ መሳይ ቾክ የመሰለ ነጭ መሆኑን በማየት መገመት ይቻል ይሆናል። አለቀ በቃ። ከዛ በላይ ግን ራሱ ሰውየው አፉን ከፍቶ ካላወጀ ለመገንዘብ የሚቸግር ሀቅ ነው። ከዚህ ሁሉ በላይ ግን አንድ ሁሉንም የሚያስማማ ሀቅ አለ። ያ ሁሉ ወጪ ወራጅ ባተሌ መንገደኛ ከእስከ ሳይባል እያንዳንዱ በነፍስ ወከፍ ሰው ነው። በቃ ሰው ነህ። አንተም ሰብአዊ ፍጥረት ነህ፣ እሱም ሰብአዊ ፍጥረት ነው። ሰው መሆን ብቻ የሰብአዊ መብቶችን ጥቅሞች ለመቀዳጀት እጅግ በቂ ምክንያት ነው። ሰውነት በቂ ነው። ሌባ፣ ቀጣፊ፣ አጭበርባሪ፣ ሙሰኛ ወዘተ ከሆንክ የነማንም ዘርሁን ጥቁርም ቢጫም ቀይም በቃ ጥቁር ሰው አይደለምና ዘርን ጠቅሰ አትንሳፈፍ። እንደዛ አይነት ሰው ላለመሆን ዘርን ምንም አይፈይድልህም። ለመሆንም ዘር ተጠያቂ አይደለም። ደግሞ በተቃራኒው ጨዋ፣ ጥንቁቅ፣ ቀጠሮና ሰው አክባሪ፣ አፍቃሪ፣ አዛኝ፣ ሩሩ፣ ለድሃ አደጉ ተቆርቋሪ ከሆንክ ከትኛውም የሰው ዘር የመነጨሁን አሪፍ ሰው ነህ። እንዲህ ለመሆንም ላለመሆንም ዘር ተጠያቂ አይደለም። ይኸው ነው። ሰው ሁሉ የምርጥ ዘር ውጤት ነው። የፍጥረት አለቃ። ይህችን መድኃኒት አለማወጥ የዘር ዛርን በለሆሳስ እንደ መጋበዝ ነው። አዎ እነሱም እነዛም ይግረምህና ሁሉም ምርጥ ዘር ነው። ሰውን ሰው ያሰኘው እግዚአብሔር እንጂ ዘሩ አይደለም። ከዚህ ሀቅ ከፍታ በዘር ፓራሹት ለመዝለል መሞከር መፈጥፈጥን ያስከትላል። በተለይ ደግሞ ዘላዩ ዘሬ በዘር እንደገና ተፈጥሯል ካለ የዘር ዛር የተጠናወታቸው ሰዎች ሰውን ለመመዘን በየደረሱበትና ባገኙበት አጋጣሚ ሁሉ የሚጠቀሙበት ሚዛን ወይም መስፈሪያ የኛ ነው ወይ የሚል የነቁጭ በሉን አይነት መመዘኛ ነው። ነይም ብሎ በበላይነት የሚንሰራፋበትን ያንን ዘር መርጦና ፈልጎ እንደተቀዳጀውና በራሱ ፈቃድ እንደተከናነቡ አድርጎ የሚመጻደቅ ወይም የተቀዳበትን ዘሩን ዝቅ አድርጎ እያየ የተፈጠረበትን ዘር የሚራገምና በዘሩ የተጸጸተ በበታችነት እየተከነከነ ነኝ ብሎ ለመናገር የሚያፍር ሁለቱም አይነት ሰዎች ክፉ የዛር መንፈስ የተጠናወታቸው የዘር ዛር ፈረሶች ናቸው። የቀደመው በበላይነት ኋለኛው በበታችነት የሚትከነከኑ በሽተኞች። ለመሆኑ እከሌ ወይም እከሊት ካንተ ወይም ካንቺ ዘር መሆኗን ያወቅሽው ወይም ያወቅከው በምንድን ነው? አብዛኛውን ጊዜ በቋንቋ ነው፣ ሌላ ጊዜ ደግሞ በቀለም። ግን ያንተን ቋንቋ የሚናገር ሙሰኛ፣ ተሳዳቢ፣ ውሸታም፣ ቀጣፊ እንዳለ ሁሉ ያኛውንም ቋንቋ የሚናገር እንዲያኖስ ሰው አላየህምን? እሺ ያንተን ቋንቋ የሚናገር ጥሩ ሰው፣ እውነተኛ ሰው፣ ሩሩ ሰው አላየህምን? በጣም ጥሩ። ልክ እንዲህ አይነት በስዕብናቸው ቢመዘኑ ፈተናውን የሚያልፉ መልካም ሰዎች በዛኛውም ዘር ውስጥ አሉ። እከሌ የተባለው ዘር በመልካም ሰዎች የተሞላ፣ እከሌ የተባለው ደግሞ መልካም ባልሆኑ የተጠቀለቀ ነው የሚል ጥቅልል ድምዳሜ የሀኬተኞች ሀኬት ነው።
ሀገር ላበቀለቻቸው የተለያዩ ዘሮች ሁሉ እኩል እናት ናት። ስለሆነም የሀገር ልጅ ማንነቱን ለመለካት በዘር ሚዛን ላይ ተንጠልጥለ ካልተመዘንክ ብሎ ማዋከብ ዘመናዊ አስተሳሰብ ሊሆን ፈጽሞ አቅም ያጣ ብቻ ሳይሆን በእምነትም ለመብራራት ቦታ የማይሰጠው ነው። ዘርን ለማግነን ጥቅስ በማንዠግዠግ በዘር ሀሳብ ቀዠምብሮ መንፈስን ማዳፈን ቢሆን አለው የሚል ዘረኛ ይኖር አይመስለኝም። ምድጃ ላይ መጣድ አያዋጣም። የዘር ነዳጅ በቀላሉ ሊያቀጣጥሉ የሚችሉ የዘር ዛር የሰፈረባቸው ሰዎች በየስፍራው ክብሪት በኪሳቸው ተሞልቶ ማየት ያሳቅቃል። ዛሬም ይሁን የዛሬ 100 ዓመትም ሀገር በዘር ዛር ፈረስ ስትጋልብ የሚሰቀጥጥ ፍጻሜ ላይ መውደቋ አይቀርም። ሀገር ለምታስቆጥረው ዕድሜ ሁሉም ያው ነው። 100 ዓመትም ዛሬ ነው። ሰው ሁሉ እኩል ነው። ከማንም ዘር ፍለቅ ሰው ነህ። ሰው ከሆንክ ደግሞ በኪሎና በቁመት ምናልባትም በአስተሳሰብ ጥልቀትና ስፋት ልትበላለጥ ትችል እንደሆን እንጂ በሰብአዊ መብቶች ድርሻ ማንም ከማንም ሊሻልበት የሚችል መከራከሪያ የለውም። ሰው እኩል መሆኑ የሁሉም ነገር መሰረት ተደርጎ እያንዳንዱ እንቅስቃሴያችን በዚህ ቅኝት እስካልተቃኘ ድረስና ይህም እውነት መሆኑን ከቤተሰብ እስከ ሀገር ድረስ በእርግጠኝነት ሁሉንም ሊያስማማ በሚችል ግልጥነት እስካልተተገበረ ድረስ የቡድን መንፈስ፣ የዘረኝነት መንፈስ ሀገራችንን ያጠፋታል። አበቃው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ውድ ተመልካቾቻችን ሰብስክራይብ በማድረጋችሁ ከእናንተ የሚጎል አንድም ነገር የለምና ይህን ከማድረግ ወደ ኋላ አትበሉ። በተጨማሪም የዚህ ጽሑፍ ሀሳብ ለአንድ ለምታውቁት በዘረኝነት ዛር ለሚሰቃይ ሰው ሊጠቅም ይችላልና ሼር አድርጉለት። የዚህ ጽሑፍ ባለቤት ዶክተር ፍቃዱ አየለ ናቸው። እናመሰግናለን። ቻው።